ምትሰራው ስራ ትልቅ ቁም ነገር አሁንም ቀጥልበት ወደ ኋላ እንዳትል ስልኬን ወሰድና አሹስ እንዴ ነው የሚራመደው ማርያምን እኔ ላሳየ ሲሪየስሊ አሁን አንተ በግሩፕ ሆነ ምናምን ስትራመድ አይቻለሁ አይደል ሴኩሪቲዎቹ ምናምን ይዛ ማርኛ ዳንስ ይችላልው የወላይትኛ ዳንስ ይችላልው ግሩፕ አለኝ የምትሉ ሰዎችም እንድጽፉ ፈልጋለሁኝ ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል ከዛ ደግሞ ኬተሪንግ ሰርቪስ አሹ ስፒድ አኗኗሩ አዘቢ ምናምን የህዝቡን ምንነት ማንነት የሚባለው ነገር ከሆነ ደግሞ ያዋርደናል ለምሳሌ አይሶሾ መጣ ሁሉም የሶሻል ሚዲያ እና ቢቢሲ ሲኤንኤ አልጀዚራ ሁሉም ዘገበ ከዛ ኢትዮጵያ በጣም ታወቀች ታምራለች አዲስ አበባ ሶ ቱሪስት ፈለቀ መጣ እንበል አዲስ አበባ ብቻ ነች እንደ ኢትዮጵያ ያ ቱሪስት ከአዲስ አበባ ተነስቶ በስነ ስርዓት ትራንስፖርት ይዞ ወይ የነዳ ባህር ዳር መሄድ ይችላል እየነዳ መቀሌ መሄድ ይችላል እየነዳ ወለጋ መሄድ ይችላል ምን ነው ጥቅሙ የታያችሁ ጥቅም ምን ላይ ነው መጀመሪያ መሰራት አለ የሰው አይደንቲቲ ዝም ብሎ አይወሰድም አንዳንዴ እንኳን እንደዚህ ዝም ብለን እንኳን ያንዳንድ ሰው ብራንድ ሎጎ እንኳን ስንጠቀም ምን ያህል ቻሌንጅ ይዞብን እንደሚመጣ የክሱን ሁኔታ እናውቀዋለንና ፕላትፎርሙ የራሱ የሆነ ህግ ይኖረዋል ጨራሽ ከነስሙ አይሾ ስፒድ ኢትዮጵያ ምናምን እኔ አልጣመኝም አይሆንም ጭራሽ አንተ ማንንም መስለ ነው እዚህ ደረስከውና ራሱን እንዲሆን አድርገው የምን አይሾ ነው እንደሱ ይሮጣል እንደሱ ይገለበጣል ዋው ስላለ አረተው ካራም ምስኪን እንሄዳለን እሱም ጠጋ በቃኝ አለ ናንኒት በቃኝ አለ እውነት ናንኒት እንዴ አዶናዬ እንኳን ደህና መጣ የክብር እንግዳ እኔም ሳላስበው ወንክቢዱ ብዳ ላማህ ነበር ልቦጭቅ ነበር አሁን አፈዘዘኝ አዶናይ ፍቅር ገዳዬ አዶናይ ላንተ ነው ሁሉ ክብር ምትሰራው ስራ ትልቅ ቁም ነገር አሁንም ቀጥልበት ወደ ኋላ እንዳትል ስልኬን ወሰድና እንደዋወል አድዬ የኢትዮጵያ ጀግና የኢትዮጵያ ምርጥ ልጅ የኢትዮጵያ ጀግና እኔ የምፈልጋለሁ የሆነ መኪና አድዬ ማጣላ አድዬ ቴንክ ዩ አጨብጭቡለት ፕሊዝ እንደጋ ሰለሞን ነስራፌል እንዳንተማን አለ አቤት መታደል ይናገር ሰለሞን ያውራ ሱራፌል አዶናይ ወንድሜ አቤት እንዳንተማን አለ አቤት መታደል ይናገር ሰለሞን ያውራ ሱራፌል አዶናይ ወንድሜ አቤት መታደል እንዳንተማን አለ ቲክቶከር ምርጥ ሰክሰስፉል ዝም ብለህ ግፋ ወደ ኋላ እንዳትል አቤት ቡጨቃውን ወደ ኋላ ትተን አቤት ብሔር መቀነሱን መደመር ማካፈል ወደ ጎን ትተን እንታይ በጋራ ኢትዮጵያን ገምተን አገርን ገምተን ኧረ ዘመድዬ ኤርትራ አድዬ ላንተ ነው መጣች ካስመራ የሰው መውደድ ስጠኝ ይላል ሰው ዝም ብሎ የሰው ፍቅር ስጠኝ ይላል ሰው ዝም ብሎ እግዚአብሔርን ያማረራን አዳሜ ዝም ብሎ እንዳንተ ከሆኑ ማን ይጠላይ ብሎ አዶናይ አይሾ ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው ጋይስ እኔ በጣም ተዘጋጅቻለሁ እናንተስ ተዘጋጅታችኋል ወይ አዲስ ቻሌንጅ ደግሞ ልናስጀምር ነው እንደለመደው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን እኔ ብቻዬን መወጣው ነገር የለም እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ እግዚአብሔር ነው ብላችሁ ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው ዝግጁ ናችሁ ወይ ይህ ቻሌንጅ እንግዲህ ምንድነው አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል የጊፋታ ልብስ የኢሬቻ ልብስ የጥምቀት ልብስ የአሸንዳ
ልብስ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾ ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾ እኔ ዓላማዬ አይሾ ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾ ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ። አይሾ ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይተኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ። በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት፣ የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው። ይህ ነገር ማለት ነው መደባደብ አያስፈልግም። እውነቴን ነው መገፋፋት አያስፈልግም። ኦራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾ ስፒድ ቀርብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ ጋይስ። በጣም ያሳዝናል። የአይሾ ስፒድ የኢትዮጵያ ጉዞ ላይ ችግር ተፈጥሯል። እንግዲህ በላይቭ ስትሪሙ ላይ ደጋግሞ ሲናገር እንደነበረው ኢትዮጵያ ላይ ስታር ሊንክ ይሰራል ወይ? ስለ አይሾ ስፒድ ምንም ላለ ማለት በጣም ጥሪ ያለው you have no idea። በጣም ነው የጣርኩት፣ ምክንያቱም አላቀውም ልጁን። ያወቅኩት አሁን እዚህ ቲክታክ ላይ የማደንቃቸው የምወዳቸው ፋሎ ማድረጋቸው ልጆች በጣም እንደዚህ ኤክስፖዝ አድርገው ስለሱ በጣም ሲያወሩ ነው ትንሽ ስለሱ ለማወቅ የሞከርኩት። በጣም ሰክሰስፉል በጣም አሪፍ ሰው ነው። በ15 አመቱ ዩቲዩብ ጀምሮ በ16 አመቱ ሚሊዮነር የሆነ በጣም ታሪካዊ ሰው ነው። እንደ ሌሎቹ ጥቁር አሜሪካውያን ይሄ ጌጣጌጥ ይሄ ሰንሰለት አንገቱ ላይ ጥርሱ ላይ ምናምን የሚያደርግ ሌክዠሪ የሆነ ነገር የሚመኝ የሚፈልግ ገንዘቡን ባልባሌ ነገር የማያጠፋ በጣም የልጅ አዋቂ መሆኑን አውቄያለሁ። የሰራው ስራ ግን ያን ያህል ለዓለም የሚጠቅም ነገር ወይም ደግሞ ለህዝብ የሚጠቅም ነገር ብዙ አላየውም። ሊኖር ይችላል፣ ግን ኢትዮጵያ ውስጥ መምጣቱ ለቱሪዝም ለምናምን ኢትዮጵያን የማስተዋወቅ የምናምኑ ከዛ በኋላ የቱሪዝም መስህብ ይሆናል ምናምን የሚሉ ከዛ ሐሳብ ተነስተው ብዙ ስለዚህ ልጅ ያወሩ ሰዎች አላችሁ። ከዛ ደግሞ ይመጣ ነው አይመጣም ቀረ መጣ ሄደ ምናምን በጣም በቃ ክርስቶስ እንደሚመጣ አይነት ነገር ነው በጣም ኤክስፖዝ የሆነውና ግዴታ የራሴን አስተያየት መስጠት አለብኝ። አይሾ ስፒድ ወደ ኢትዮጵያ ቢመጣ አሁን እኛ ባለንበት ሁኔታ ከጥቅሙ ይልቅ ጉዳቱ ያመዝናል ብዬ አስባለሁ። ምክንያቱም በመጀመሪያ ኢትዮጵያን ከዓለም ካርታ ላይ የማያቅ ካለ ድንቁርና ድድብና ነው እንጂ የዓለም ካርታ እንደዚህ ተቀምጦ ኢትዮጵያን አለማየት አይቻልም። በውስጧ ያለው ነገር ስለ ህዝቧ፣ ስለ ባህሏ፣ ስለ ሴቷ፣ ስለ አኗኗሯ ዘቤ ምናምን የህዝቡን ምንነት ማንነት የሚባለው ነገር ከሆነ ደግሞ ያዋርደናል። ለምሳሌ አይሾ ሾው መጣ፣ ሁሉም የሶሻል ሚዲያ እና ቢቢሲ፣ ሲኤንኤ፣ አልጀዚራ ሁሉም ዘገበ። ከዛ ኢትዮጵያ በጣም ታወቀች፣ ታምራለች አዲስ አበባ። ቱሪስት ፈለቀ መጣ እንበል። አዲስ አበባ ብቻ ነች እንደ ኢትዮጵያ? ያ ቱሪስት ከአዲስ አበባ ተነስቶ በስነ ስርዓት ትራንስፖርት ይዞ ወይ እየነዳ ባህር ዳር መሄድ ይችላል፣ እየነዳ መቀሌ መሄድ ይችላል፣ እየነዳ ወለጋ መሄድ ይችላል። ምኑ ነው ጥቅሙ? የታያችሁ ጥቅም ምን ላይ ነው? መጀመሪያ መሰራት ያለበት ነገር የለም ወይ? ለምንድነው ስሜታዊ የምትሆኑት? አንድነታችን ላይ ሰላማችን ላይ
መሰራት የለበትም ወይ? this is my concernation እና አንዳንዴ ያኛውንም ሳይድ እያየን ብናወራ ጥሩ ነው። ባይመጣ ደስ ይለኛል። ወንድማችን ካለው እኔ የምጨምርበት ነገር የለም። ያው ሁሉንም አብራርቶ ነግሮናል። በተለይ እነዚህ ታዋቂ ሰዎች ወደ ሀገራችን ሊመጡ ነውና እንደዚህ ሆናችሁ ጠብቁት፣ ሰርፕራይዝ እናድርገው ምናምን ብሎ ነበረ አዶናይም። እንግዲህ አንድ ታዋቂ ሰው ወደ ሀገራችን ገባ አልገባ ምንም የሚያመጣው ነገር ለውጥ የለም። ዋናው ጥሩ ነገር ግን ስበሳችንና ራስ በራሳችን ተከባብረን እንዲሁም ሰላም ፈጥረን ያለውን ነገር ችግሮችን መፍታት ስንችል የሰው ሀገር ሰው ሲመጣ እንደዚህ ለአንድ ሰው ይሄን ያህል እንግዲህ እሱ ታዋቂ ስለሆነ ምንም የሚያመጣው ነገር የለም እና እውነቱን ነው። እንግዲህ እሱም ካለው ብዙ አልጨምርም። መቅደም ያለበት ነገር የሀገራችን መሰራት ያለበት ነገር ቢሰራበት ባይነኝ እና በተረፈ ቤት ታዲያ ወንድማችን አይሾ ስፒድም ወደ ኢትዮጵያ ባለመምጣቱም ብዙዎች ምንድነው አልመጣም በማለትም ያው እንደጓጉና እንዲሁም በዝግጅት ላይ እንደጠበቁትና ቅር እንዳላቸውም ሲናገሩ ነበር። በዚህም ወንድማችን ምንድነው በማለትም አሁንም ቅሬታውን እያቀረበ ነበረ። በዛ ላይ ደግሞ አንድ አይሾ ስፒድን የሚመስል ልጅ ነኝ በማለትም ወንድማችን አሁን ሰሞኑን የሶሻል ሚዲያ መነጋገሪያ ሆኗልና እናዳምጣቸውና እናንተስ ምን አይነት ሀሳብ አላችሁ የሚለውን በኮሜንት ላይ አስቀምጡልኝ ማለት ነው። ታዲያ እነሱም ያሉትን እስኪ አይተን እንመለስ። እንዴ አሹ ስፒድ ነው እና ላይ ከበረከት በፊት በጣም ብዙ ቻሌንጅ በጣም ብዙ ፈተና ያጋጥማል አውቃለሁ። አዶኒ እንግዲህ with all respect አንድ ነገር ማለት ፈልጋለሁኝ። የዚህ ልጅ ነገር በጣም ወጥረህ ይዘዋል። ለምን እንደሆነም ይገባኛል። ከመልካም ሐሳብ ነው ልጁ እንዲያልፍለት ያው እስከዛሬ ከምታደርጋቸው ነገሮች የተነሳ ነው። አይኖ ይገባኛል። ግን አንድ ነገር ማወቅ ያለብህ በረከት የራስ በረከትና የሰውን በረከት መፈለግ ይለያያል። አይደንቲቲ የሚባል ነገር አለ። አይኑ ስለፈጠጠና ጸጉሩ ስለተንጨባረረ የሰውን አይደንቲቲ እንዳለ ከነስሙ ሙሉ ነገር መውሰድ አይቻልም። አይሾ ስፒድን ከሚመስላቸው ነገሮች ምናልባት አንድ ሊሆን ይችላል፣ አንድ ነገር ሊኖረው ይችላል። በተረፈ ግን አብዛኛው ነገር የሱ ታለንት የለውም እና በዛ ተነስቶ ልታወቅ ማለት መሞከር ልክ አይደለም። ቲክታክ ራሱን የቻለ ዓለም ነው። ዓለም ውስጥ ደግሞ የተለያዩ ሀገሮች አሉና ቲክታክ ውስጥም ኢትዮጵያ አለች እና ህግ አለ። የሰው አይደንቲቲ ዝም ብሎ አይወሰድም። አንዳንዴ እንኳን እንደዚሁ ዝም ብለን እንኳን የአንዳንድ ሰው ብራንድ ሎጎ እንኳን ስንጠቀም ምን ያህል ቻሌንጅ ይዞብን እንደሚመጣ የክሱን ሁኔታ እናውቀዋለን እና ፕላትፎርሙ የራሱ የሆነ ህግ ይኖረዋል። ጭራሽ ከነስሙ አይሾ ስፒድ ኢትዮጵያ ምናምን እኔ አልጣመኝም። አይሆንም ጭራሽ። አንተ ማንም መስለ ነው እዚህ የደረስከውና ራሱን እንዲሆን አድርገው። የምን አይሾ ነው? እንደሱ ይሮጣል፣ እንደሱ ይገለበጣል ዋው ስላለ። ኧረ ተው አዶኒ፣ አንዳንዴ ከቅንነት የምታደርጋቸው ነገሮች ይጻረራሉና ራሱን እንዲሆን አድርገው። በእርግጠኝነት የራሱ በረከት አለው። ሁላችንም አንድ እድል አለችን። መቼ እንደሆነች አናቃትም። ስናገኛት ግን መጠቀም ግድ ይላልና ምናልባት ይሄ ልጅ አሁን ያንን ቻንስ መጠቀም ያለበት እድል ሊሆን ይችላል። ስሙን ቀይሮ ራሱን ሆኖ ይምጣ። ማንም ሰው ይቀበለዋል። አይሾ ስፒድ ብሎ ግን ቢመጣ የቱ ጋር ነው የሱ ስፒድ እንዴ? አይሾ ስሎም አይሆንም እንግዲህ እና በዚህ ሐሳብ እቃወማለሁ። አይዶኒ እንደምንም ቀጥቅጠህ ራሱን እንዲሆን ብታደርገው ጥሩ ነው። አይሾ ስፒድ እየመጣ ነውና እናዘጋጀው አይነት ስለሆነ እርግጠኛ ነኝ አይሾ ስፒድ ራሱ ሲያገኘው ሊከሰው ላይ ይችላል። አይደንቲቲውን ወስዶ ተጠቅሞ እና የማይሆን ነገር ነው እውነት ለመናገር ከዚህ አንግል ነው የማየው። አይ ዶንት ኖ እናንተ እንዴት እንዳያችሁት አላቅም። በወንድማችን ሐሳብና ንግግር እኔ መስማማለሁ። ምክንያቱም የአንድን ሰው ማንነት አንድ ሰው ሁሉንም ኮፒ አድርጎ መውሰድ አይቻልምና ይህ የራሱ ማንነትና ችሎታ አለበት እና ስለዚህ ከእንደዚህ አይነት ነገር እንግዲህ ራሳችንን እንድንቆጥብ ነው ማለት ነው። ምናልባት ልጁ እድልም ገጥሞት የሆነ ነገርም
ተመቻችቶለት ሊገናኙ ይችላሉ። ነገር ግን ያን ሰው ሆናለሁ ማለት በፍጹም የማይሆን ነገር ነውና ራስክን ሆን የሚለውን ነገር የሚያስተምር ነው ማለት ነው። ሰዎች ራሳቸውን ከሆኑ በአላማቸው ጸንተው ይሄዳሉ። ነገር ግን የሰው ማንነት ይዘው ከሄዱ አንድ ቀን ስህተት ይፈጠራል። በዛ ላይ ደግሞ መሸማቀቅ ይመጣል። ስለዚህ ከዛ ሁሉ ነገር በማንነት ኮርቶ ራስን መሆን ጥሩ ነው ባይ ነኝ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ምግብ አመጣውላችሁ እንግዲህ አትፈልጉ? አሁን ነው የበላ። እሺ በቃ ካልፈለጋችሁ ተጫወቱ እንግዲህ። እሺ በልተሃል እንዴ አንተ? ምንም አልበላው፣ በጣም ርቦኛል። አልበላም አትይም በእናትህ። እና በአንዴ ነው እኮ እንዴት ሰው እኮ ይታዝባል ብዬ ነው እኮ ነው። ሁለተኛ አናቅም አታውቅም። እዚህ ግቢ እንዳትመጣ። ሁለተኛ እዚህ ግቢ ሂድ። ተነስ። እሺ እሄዳለሁ ብለዋል እሱ። እውነት እሱ እሄዳለሁ ብለዋል። ትቶክ ሄዳል። አንተማ አትሄድም ከእሱ ጋር ወይስ ትጫወታለህ? ቀመጣዋል ነው። እሺ በቃ